ፀሐይ በመካከለኛው ምስራቅ አድማስ ላይ ስትወጣ የተለመደውን ብርሃን ሳይሆን የሞት ጥላን ይዛ የወጣች ትመስል ነበር። ለበርካታ አስርተ ዓመታት በዲፕሎማሲያዊ ሽንገላ፣ በድብቅ ጦርነትና በስለላ ተግባራት ተይዞ የነበረው የእስራኤልና የኢራን ፍጥጫ ገደቡን ጥሶ በመፍሰስ ዓለምን ወደማይመለስበት የአጥፊና ጠፊ አዘቅት ውስጥ ከቷታል። ይህ ታላቅ ጦርነት የተቀሰቀሰው ከጥቂት ቀናት በፊት የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በአሜሪካና በእስራኤል የጋራ የአየር ጥቃት በቴህራን ውስጥ መገደላቸውን ተከትሎ ነው። ካሚኒና ከ50 በላይ የሚሆኑ የቅርብ ረዳቶቻቸው በአንድ ጀንበር መገደላቸው በኢራን ዘንድ እንደ ብሔራዊ ውርደትና እንደ ትልቅ የሃይማኖት ክደት ተቆጠረ። የቴህራን ምላሽ ምን ሊሆን እንደሚችል ዓለም በስጋት ስትጠብቅ ያ ቀን የዛሬው ዕለት ሆኗል። ከሰዓት በኋላ ከቴህራን የወጣው መረጃ መላው ዓለምን ክው አደረገው። የኢራን እስላማዊ አብዮታዊ ዘብ ባወጣው አስቸኳይና አስፈሪ መግለጫ የጽዮናዊው አገዛዝ ልብ ተብሎ የሚጠራው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ በከፍተኛ ትክክለኛነት በሚመቱ የሃይበር ሚሳኤሎች መውደሙን አበሰረ። ይህ ጥቃት ተራ የሚሳኤል ውርጅብኝ አልነበረም። ይልቁንም ኢራን ላለፉት 20 ዓመታት በድብቅ ስታዘጋጀው የቆየችው የእስራኤልን ዘመናዊ የአየር መከላከያ ጋሻዎች ድባቅ የሚመታ የቴክኖሎጂ ውጤት የታየበት ነበር። እንደ አብዮታዊ ዘቡ መግለጫ የሃይበር ሚሳኤሎች ልክ እንደ ሰማይ መክሰፍት ከኢራን ምድር ተተኩሰው በደቂቃዎች ውስጥ የኢየሩሳሌምን ሰማይ ቀደዱት። በኢየሩሳሌም ከተማ መሃል የሚገኘው የኔታንያሁ ቢሮ የአገሪቱ የፖለቲካና የወታደራዊ ውሳኔዎች ማዕከል ነው። የኢራን ሚሳኤሎች ይህንን ሕንፃ ኢላማ አድርገው ሲምዘገዘጉ በእስራኤል ዋና ከተማ ውስጥ የሚገኙ የሳይረን ድምፆች የከተማዋን ሰላም አደፈረሱት። የአይን እማኞች እንደሚሉት ሚሳኤሎቹ ሲፈነዱ የታየው የእሳት ኳስ የከተማዋን ሰማይ ወደ ቀይ ቀለም ቀይሮታል። የጠቅላይ ሚኒስትሩ ቢሮ ሕንፃ በከፊል ሲፈራርስና በከፍተኛ ጭስ ሲዋጥ የሚያሳዩ ምስሎች በዓለም ዙሪያ ተሰራጩ። ኢራን የገሃነም ደጃፎች በእስራኤል ላይ ተከፍተዋል ስትል የገለጸችው ይህ ጥቃት በእስራኤል አየር ኃይል ዋና አዛዥ መስሪያ ቤት ላይም ከፍተኛ ጉዳት ማድረሱ ተነግሯል። ይህ እርምጃ የኢራን 10ኛው የጥቃት ማዕበል አካል ሲሆን ስሙም 4ኛው የእውነተኛ ቃል ዘመቻ ተብሎ ተሰይሟል። ጥቃቱ ከተፈጸመ ከደቂቃዎች በኋላ ከቴል አቪቭ የወጣው መግለጫ ግን የተለየ ነበር። የእስራኤል መንግስት ቃል አቀባዮች የኢራንን መግለጫ ፍጹም ሐሰትና የፕሮፓጋንዳ ወሬ ሲሉ አጣጥለውታል። እንደ እስራኤል ገለጻ አብዛኛዎቹ ሚሳኤሎች በመከላከያ ጋሻዎቻቸው አማካኝነት በአየር ላይ እንዲከሽፉ ተደርገዋል። አንዳቸውም ቢሮን አልመቱትም። ነገር ግን የኢየሩሳሌም ነዋሪዎች የሚናገሩት ሌላ ነው። በከተማዋ የተሰማውና ምድርን ያናወጠው ፍንዳታ እስራኤል ከምትሰጠው መግለጫ በላይ ነበር። ኔታንያሁ በጥቃቱ ወቅት በከርሰ ምድር ውስጥ ተሸሽገው ሊሆን እንደሚችል ቢገመትም የቢሮአቸው መመታት ግን ምሳሌያዊ ትርጉሙ እጅግ የላቀ ነው። ይህም የኢራን ሚሳኤሎች የእስራኤልን ስትራቴጂካዊ ቦታዎች እስከፈለጉት ድረስ ዘልቀው መምታት እንደሚችሉ ያረጋገጠ ነበር። የማይደፈር ተብሎ የሚታመነው የእስራኤል የደህንነት ቅጥር በሃይበር ሚሳኤሎች ሲበሳ በእስራኤል ሕዝብ ውስጥ ትልቅ ድንጋጤና ሽብር ፈጥሯል። ከአትላንቲክ ውቅያኖስ ማዶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቅ ቁጣ ተሞልተው ለዓለም ንግግር አደረጉ። በጦርነቱ 3 የአሜሪካ ወታደሮች መገደላቸውን ተከትሎ ትራምፕ በቀላችን አይቀሬ ነው ሲሉ ምለዋል። ትራምፕ በሰጡት መግለጫ አሜሪካ የልጆቿን ደም በከንቱ አታፈስም፣ ቴህራን ለዚህ ድርጊቷ በታሪክ አይታው የማታውቀውን ዋጋ ትከፍላለች ብለዋል። ይሁን እንጂ የትራምፕ ንግግር ሁለት ገጽታ ነበረው። በአንድ በኩል ለከፍተኛ ወታደራዊ እርምጃ እየዛቱ፣ በሌላ በኩል ደግሞ ከኢራን አዲስ አመራር ጋር ለመነጋገር ዝግጁ መሆናቸውን ጠቁመዋል። ትራምፕ ለዘ አትላንቲክ መጽሔት በሰጡት ቃለ ምልልስ ከአዲሱ የኢራን መሪ ጋር ጠረጴዛ ዙሪያ ለመቀመጥ ፈቃደኛ ነኝ ማለታቸው ዓለምን ግራ አጋብቷል። ይህ የአሜሪካ የበትርና የካሮት ፖሊሲ በጦርነቱ መካከል እንኳን የዲፕሎማሲ መንገድ ፍለጋ መኖሩን ያሳያል። ትራምፕ በካሜኒ ሞት የተሰማቸውን ደስታ ባይደብቁም ጦርነቱ ወደማይቆጣጠሩት ዓለም አቀፍ ቀውስ እንዳይሸጋገር ስጋት እንዳላቸው ይነገራል። አያቶላ አሊ ካሜኒ ከተገደሉ በኋላ ኢራን በአጭር ጊዜ ውስጥ አያቶላ አሊሬዛ አራፊን ጊዜያዊ መንፈሳዊ መሪ አድርጋ ሰይማለች። አራፊ ወደ ስልጣን እንደመጡ የሰጡት የመጀመሪያው መመሪያ እስከ መጨረሻው የደም ጠብታ መፋለም የሚል ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ አገራቸው ላለፉት 20 ዓመታት የአሜሪካን ወታደራዊ ስልት ስታጠና መቆየቷንና የተሳሰረ መከላከያ የተባለ ልዩ የጦር ስልት መገንባቷን ገልጸዋል። ይህ ስልት የኢራን ማዕከላዊ አመራር ቢመታ ወይም ቢገደል እንኳን በየክፍለ ሀገሩ ያሉ የጦር ክፍሎች፣ የሚሳኤል ማከማቻዎችና የድሮን ማዕከላት ራሳቸውን ችለው ጥቃታቸውን እንዲቀጥሉ የሚያስችል ነው። ካሚኒና 50 ከፍተኛ መኮንኖች ቢገደሉም የኢራን የጦር ማሽን ግን አልቆመም።
ይልቁንም እያንዳንዱ ሚሳኤል አሁን ለካሜኒ ደም የሚል መፈክር ተጽፎበታል። ሲአይኤ ለወራት ሲከታተላቸው የነበሩ መሪዎች መገደላቸው በኢራን ወታደሮች ውስጥ የቅዱስ ጦርነት ወይም ጂሃድ ስሜትን ቀስቅሷል። በዛሬው ቀን ውሎ ቴህራን ከፍተኛ የአየር ድብደባ ደርሶባታል። የእስራኤልና የአሜሪካ አውሮፕላኖች በከተማዋ ስትራቴጂካዊ ቦታዎች ላይ የጥፋት ዝናብ አዝንበዋል። በቫናክ ስኩዌር እና በሰይድ ካንዳን አካባቢዎች የሚሰሙት ታላላቅ ፍንዳታዎች ከተማዋን ወደ ታላቅ የጦር አውድማነት ቀይረዋታል። የኢራን ጸረ አውሮፕላን መከላከያ ሰማዩን በብርሃን ቢቀደውም ዘመናዊው ስውር ቦምብ ጣይ አውሮፕላኖች ግን ኢላማቸውን ከመምታት አልተገቱም። በከተማዋ ውስጥ የሚገኙ የሲቪል መኖሪያ ቤቶችና የመንግስት ቢሮዎች በጭስ ተውጠዋል። በቴህራን ጎዳናዎች ላይ የሚታየው ትዕይንት ለዘመናት የማይረሳ ነው። ሰዎች ወደ መጠለያዎች ሲሮጡ የአምቡላንስ ጩኸት ከተማዋን ሲያናውጠውና የፍንዳታው ነጎድጓድ ምድርን ሲያደነቁረው ውሏል። ይህ ጥቃት በኢራን ታሪክ ትልቁ የውጭ ወረራ ተደርጎም ተመዝግቧል። ጦርነቱ በኢራንና በእስራኤል ድንበር ብቻ አልተገደበም። በዛሬው ቀን ውሎ በኦማን ባህር ዳርቻ አንድ ግዙፍ የነዳጅ ጫኝ መርከብ ጥቃት ደርሶበት ቢያንስ አንድ ሰው መገደሉ ተሰምቷል። ይህ ጥቃት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። የነዳጅ ዋጋ በአንድ ቀን ውስጥ በሰማይ ከፍ ማለቱ የዓለም ኢኮኖሚ ስጋት ላይ መውደቁን ታውቋል። በሌላ በኩል ኳታር ከኢራን ተነስተው የነዳጅ ማውጫዎችንና ስልታዊ ቦታዎቿን ኢላማ ያደረጉ በርካታ ድሮኖችንና ሚሳይሎችን መታመጣሏን አስታውቃለች። ይህ የሚያሳየው ኢራን የአሜሪካ ጦር ሰፈር ያለባቸውንና ለእስራኤል አጋዥ ናቸው የምትላቸውን አገራት በሙሉ ኢላማ እያደረገች መሆኑን ነው። መካከለኛው ምስራቅ በሙሉ ወደ ጦርነት እሳት ውስጥ ገብቷል። የባህረ ሰላጤው አገራት በሁለቱ ሀያላን መካከል ተወጥረው የጥፋት ዝናብን በመከላከል ላይ ናቸው። በዚህ ጦርነት ውስጥ ሚሳኤሎቹ ብቻ አይደሉም የሚዋጉት፣ መረጃውም ትልቅ መሳሪያ ሆኗል። ኢራን የኔታንያሁን ቢሮ መታው ስትል እስራኤል ውሸት ነው ማለቷ የዚህ የመረጃ ጦርነት አካል ነው። ሁለቱም ወገኖች የራሳቸውን ሕዝብ ሞራል ለመገንባትና የጠላትን ሕዝብ ለማሸበር የተጋነኑ መረጃዎችን እየለቀቁ ነው። በማህበራዊ ሚዲያዎች ላይ የሚሰራጩት የኔታንያሁ ቢሮ ሲጋይ የሚያሳዩ ቪዲዮዎች ምንም እንኳን እስራኤል የተፈበረኩ ናቸው ብትልም በመላው እስላማዊ ዓለም ትልቅ ደስታን ፈጥረዋል። በሌላ በኩል የኢራን ከተሞች ሲጋዩ የሚያሳዩ ምስሎች በምዕራባውያን ሚዲያዎች በስፋት እየቀረቡ ነው። ይህ የመረጃ ትግል እውነቱ የት እንዳለ ለማወቅ አስቸጋሪ አድርጎታል። የዛሬው ቀን ውሎ በኢኮኖሚ ዘርፍም ጥቁር አሻራን ጥሏል። የዓለም የአክሲዮን ገበያዎች በከፍተኛ ሁኔታ ቀንሰዋል። ነዳጅ በሆርሙዝ የባህር ሰርጥ በኩል ማለፍ አለመቻሉ በኢንዱስትሪው የበለጸጉ አገራትን ስጋት ላይ ጥሏቸዋል። አውሮፓና እስያ በነዳጅ እጥረት ሊታመሱ እንደሚችሉም ተገምቷል። የዓለም መሪዎች ጦርነቱ በአስቸኳይ እንዲቆም ቢጠይቁም ሁለቱም ወገኖች ግን ወደ ኋላ የሚመለሱ አይመስሉም። የሩሲያና የቻይና ዝምታም እንዲሁም የአሜሪካ ቀጥተኛ ተሳትፎ ጦርነቱ ወደ ሶስተኛው የዓለም ጦርነት ሊቀየር እንደሚችል ፍንጭ ሰጥቷል። የዛሬው ቀን ሲጠናቀቅ ዓለም ካለፈው ቀን በተለየ መልኩ ተቀይራለች። የኔታንያሁ ቢሮ መመታት፣ የካሜኒ መገደል፣ የሄበር ሚሳኤሎች ነጎድጓድና የቴህራን ጭስ ሁሉም የአንድ ትልቅ የታሪክ ምዕራፍ ማሳያዎች ናቸው። ይህ ጦርነት የት ሊቆም ይችላል የሚለው ጥያቄ የሁሉንም አእምሮ እያሳሰበ ነው። ኢራን 10ኛው የጥቃት ማዕበል መሆኑን ገልጻለች። ይህ ማለት ግን 11ኛውና 12ኛው ማዕበል ሊከተል ይችላል ማለት ነው። እስራኤል በበኩሏ የመጨረሻውን የበቀል እርምጃ ለመውሰድ ኒውክሌር የታጠቁ ሰርጓጅ መርከቦቿን ወደ ባህር ማስጠጋቷ ተሰምቷል። ኢራን በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ሰነዘረችው የተባለ ጥቃት መጠሪያ ሃይበር መሆኑ ብቻውን ትልቅ መልእክት አለው። በታሪክ ሃይበር የእስልምናው ነቢይ መሐመድ አይሁዳውያን የነበሩበትን ምሽግ ድል ያደረገበት ስፍራ ስም ነው። ኢራን ይህንን ስም ለሚሳኤሎቿ ስትሰጥ ጥቃቱ ሃይማኖታዊና ታሪካዊ ይዘት እንዲኖረው ሆነ ብላ ያደረገችው ነው። እነዚህ ሃይበር ሚሳኤሎች በቴክኖሎጂ ደረጃ እጅግ የላቁ ናቸው። እንደ ወታደራዊ ተንታኞች ገለጻ ሚሳኤሎቹ በከባቢ አየር ውስጥ ሲምዘገዘጉ አቅጣጫቸውን የመቀየር ችሎታ ስላላቸው የእስራኤል አይረንዶም መከላከያ እነሱን ለመጥለፍ ይቸገራል። በኔታንያሁ ቢሮ ላይ ያረፈው ሚሳኤል የህንፃውን መሰረት እስከሚያናውጥ ድረስ ከፍተኛ የሆነ የፍንዳታ ኃይል የታጠቀ ነበር። በኢየሩሳሌም ምድር ላይ የወደቀው ይህ የብረት ዝናብ እስራኤል ለዓመታት የገነባቸው የማይደፈር አገር የሚለው ትረካ እንዲሰነጠቅ አድርጓል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ የጠቀሱት የተሳሰረ ወይም የሞዛይክ መከላከያ ስትል አሜሪካና እስራኤል ኢራንን በቀላሉ እንዳያሸንፏት ያደረገ ትልቁ ሚስጥር ነው። ይህ ስልት ኢራን እንደ አንድ ማዕከላዊ አገር ሳይሆን እንደ ሺህ ትናንሽ ራሳቸውን የቻሉ የጦር ክፍሎች እንድትዋጋ የሚያደርግ ነው። አያቶላ አሊ ካሚኒ ቢገደሉም የኢራን ጦር አልተፈተሸም።
ምክንያቱም እያንዳንዱ የክልል አዛዥ፣ እያንዳንዱ የሚሳኤል ባትሪ መሪና እያንዳንዱ የድሮን ማዕከል ከቴል አቪቭ ትዕዛዝ ሳይጠብቅ ጥቃት የመሰንዘር ሙሉ ስልጣን ተሰጥቶታል። በዛግሮስ ተራሮች ውስጥ በተፈጠሩ ጥልቀት ያላቸው ዋሻዎች ውስጥ የተደበቁት የሚሳኤል ከተሞች አሁንም ድረስ ወደ እስራኤልና ወደ አሜሪካ ጦር ሰፈሮች ገዳይ የሆኑ መሳሪያዎችን መተኮሳቸውን ቀጥለዋል። ይህ ስልት ኢራን መሪ የሌላት ግን የምትዋጋ አድርጓታል። በእስራኤል ዋና ከተማ ቴል አቪቭ እና በቅድስት ከተማ ኢየሩሳሌም የሚኖሩ ዜጎች የዛሬውን ቀን በፍጹም አይረሱትም። የሳይረን ድምፅ ያለማቋረጥ ሲጮህ፣ ሰዎች ወደ መሬት በታች መጠለያዎች ሲሮጡና ሰማዩ በሚሳኤል ፍንዳታ ሲቃጠል ማየት ለብዙዎች የዓለም ፍጻሜ መስሎ ታይቷል። በኔታንያሁ ቢሮ አካባቢ የነበሩ ሕንፃዎች በመስታወት ስብርባሪ ተሸፍነዋል። ምንም እንኳን እስራኤል ጥቃቱ ከሽፏል ብትልም የከተማዋ ነዋሪዎች ግን በዓይናቸው ያዩት ፍንዳታ ሌላ ታሪክ ይናገራል። በእስራኤል ታሪክ ለመጀመሪያ ጊዜ አንድ የኢራን ሚሳኤል የጠቅላይ ሚኒስትሩን ቢሮ አጥር ሰብሮ መግባቱ በሕዝቡ ውስጥ በመንግስት ላይ ያለውን እምነት እንዲሸረሸር አድርጎታል። መንግስት ሊጠብቀን አልቻለም የሚሉ ድምጾች በቴል አቪቭ ጎዳናዎች ላይ መሰማት ጀምረዋል። ፕሬዚዳንት ዶናልድ ትራምፕ በአንድ በኩል በቀላችን የከፋ ይሆናል እያሉ በሌላ በኩል ለመነጋገር ዝግጁ ነኝ ማለታቸው ትልቅ የፖለቲካ ቁማር ነው። ትራምፕ የኢራን አዲስ መሪ አያቶላ አሊሬዛ አራፊን ሰውየውን አላውቀውም ግን እንነጋገራለን ማለታቸው አሜሪካ ወደ ሙሉ ጦርነት ከመግባት ይልቅ ኢራንን በድርድር ለማንበርከክ የምትፈልግ መሆኑን ሊያሳይ ይችላል። ይሁን እንጂ በጦርነቱ 3 አሜሪካውያን ወታደሮች መገደላቸው ለትራምፕ ትልቅ የቤት ሥራ ሆኖባቸዋል። የአሜሪካ ሕዝብ በቀልን እየጠየቀ ነው። ትራምፕ ደግሞ ሌላ የዓለም ጦርነት ውስጥ ገብቶ የአገሪቱን ሀብት ማውደም አይፈልጉም። ይህ ውጥረት ትራምፕን በታሪክ ታይቶ በማይታወቅ የውሳኔ አጣብቅኝ ውስጥ ከቷቸዋል። የዛሬው የጦርነት ውሎ በዓለም ኢኮኖሚ ላይ ያሳረፈው ጠባሳም እጅግ ሰፊ ነው። በኦማን ባህር ዳርቻ ነዳጅ የጫነ መርከብ መመታቱን ተከትሎ የነዳጅ ዋጋ በአንድ ቀን ውስጥ በ40 በመቶ ጨምሯል። የዓለም ትላልቅ የንግድ መርከቦች በሆርሙዝ የባህር ሰርጥ በኩል ማለፍ አቁመዋል። ይህ ማለት አውሮፓ፣ እስያና አሜሪካ በከፍተኛ የኃይል እጥረት ሊመቱ ነው ማለት ነው። በጃፓንና በደቡብ ኮሪያ የሚገኙ ፋብሪካዎች ስራቸውን ለማቆም ተገደዋል። የዓለም አክሲዮን ገበያ በታሪክ አይቶት በማያውቀው ፍጥነት ቁልቁል ተዘግዝቋል። ጦርነቱ የሁለቱ አገራት ብቻ ሳይሆን የእያንዳንዱ የዓለም ዜጋ የዕለት ተዕለት ኑሮ ላይ ተጽዕኖ ማሳደር ጀምሯል። ኳታር የኢራንን ድሮኖችና ሚሳኤሎች መታመጣሏን ማስታወቋ የቀጠናውን ፖለቲካ የበለጠ አወሳስቦታል። ኢራን ለእስራኤልና ለአሜሪካ ያገዘ ሁሉ ጠላቴ ነው የሚል መርህ ይዛለች። ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በአንድ በኩል አሜሪካን በመፍራት በሌላ በኩል የኢራንን የሚሳኤል ቁጣ በመስጋት መሃል ላይ ቆመዋል። በዛሬው ቀን ውሎ ኳታር የወሰደችው እርምጃ ኢራንን አስቆጥቷታል። የኢራን ጦር ኃይል ቀጣዩ ኢላማችን የአሜሪካ ጦር ሰፈር ያለባቸው አገራት ናቸው ሲል ማስጠንቀቂያ ሰጥቷል። ይህም ማለት ጦርነቱ ወደ መላው መካከለኛው ምስራቅ የመስፋፋት ዕድሉ ሰፊ መሆኑን ያሳያል። በቴህራን ሰማይ ላይ የሚታየው ጭስ ከርቀት ይታያል። የእስራኤል አየር ኃይል የኢራንን የሚሳኤል ማምረቻዎችንና የጦር ሰፈሮችን ኢላማ አድርጓል። ሆኖም የኢራን ሕዝብ በካሚኒ ሞት ምክንያት የተሰማውን ቁጣ ወደ አገራዊ አንድነት ቀይሮታል። በቴህራን ጎዳናዎች ላይ የሚታዩት ወጣቶችና አዛውንቶች ሞት ለእስራኤል እያሉ ሲጮሁ ይታያል። ይህ የሥነ ልቦና ዝግጁነት አሜሪካና እስራኤል የጠበቁት አልነበረም። የካሚኒ መገደል ኢራንን ያፈርሳል ተብሎ ቢታሰብም ይልቁንም ሕዝቡን የበለጠ በማስተሳሰር ለረጅም ጊዜ ጦርነት እንዲዘጋጅ አድርጎታል። የአሜሪካ የስለላ ድርጅት ሲአይኤ አያቶላ ካሚኒን ለመግደል ለወራት ያደረገው ክትትል ስኬታማ ቢሆንም ውጤቱ ግን ያልታሰበ ቀውስን ይዞ መጥቷል። የካሚኒ ሞት በኢራን ውስጥ ክፍተት ከመፍጠር ይልቅ ይበልጥ አክራሪ የሆኑ አመራሮችን ወደ ስልጣን እንዲመጡ መንገድ ከፍቷል። የሲአይኤ ሪፖርቶች እንደሚያሳዩት ኢራን አሁን የመጨረሻውን መሳሪያ ወይም ኒውክሌርን ለመጠቀም እያሰበች ሊሆን ይችላል። ይህ ስጋት በእስራኤልና በአሜሪካ የደህንነት ተቋማት ውስጥ ከፍተኛ ውጥረትን ፈጥሯል። የዛሬው ቀን ዓለም ወደ ኒውክሌር ጦርነት አፋፍ የቀረበችበት ቀን ተደርጎም ሊወሰድ ይችላል። በዲጂታል ዓለም ውስጥም ጦርነቱ በከፍተኛ ሁኔታ ቀጥሏል። የኢራን ሀከሮች የእስራኤልን የኤሌክትሪክ ኃይል መረብና የባንክ ስርዓት ለማሰናከል ሙከራ አድርገዋል። በሌላ በኩል የእስራኤል የሳይበር ጦር በኢራን የመገናኛ ዘዴዎች ላይ ጥቃት ሰንዝሯል። በማኅበራዊ ሚዲያዎች ላይ የሚሰራጩት የውሸትና የእውነት ምስሎች የዓለምን ሕዝብ ግራ አጋብተውታል። ኔታንያሁ ደህና ነኝ ሲሉ የሚያሳዩ ቪዲዮዎች ቢለቀቁም ብዙዎች ግን ቪዲዮው የተቀረጸው ከጥቃቱ በፊት ነው በማለት ጥርጣሬያቸውን እየገለጹ ነው። ይህ የመረጃ ጦርነት የእውነትን መልክ አጥፍቶታል። የዛሬው ቀን ሲጠናቀቅ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም በስጋት ተውጧል። የኔታንያሁ ቢሮ መመታት፣ የካሚኒ መገደልና የሃይበር ሚሳኤሎች ነጎድጓድ የአንድ ትልቅ ለውጥ ጅምር ናቸው። ይህ ጦርነት እንዴት ያበቃል የሚለው ጥያቄ መልስ የለውም። ኢራን 10ኛው የጥቃት ማዕበል መሆኑን ገልጻለች። ይህ ማለት ግን ገና ብዙ ማዕበሎች ሊመጡ ይችላሉ።
እስራኤልም የመጨረሻውን ምላሽ ለመስጠት ኒውክሌር የታጠቁ ሰርጓጅ መርከቦቿን ወደ ባህር ጠረፍ ማስወጣቷ ተሰምቷል። የሰው ልጅ የታሪክ ምዕራፍ በዚህች ቀን ጥቁር ነጥብ አርፎበታል። የዛሬው ቀን የዓለም ሀያላን አሰላለፍ የተቀየረበት፣ የሰላም ተስፋዎች የጠፉበትና የጥፋት ነጎድጓድ በኢየሩሳሌምና በቴህራን ሰማይ ላይ ያስተጋባበት ቀን ሆኖ ይኖራል። በዚህ ቀን የተከሰተው ክስተት በመካከለኛው ምስራቅ ብቻ ሳይሆን በሰው ልጅ ታሪክ ውስጥ ትልቅ ቁስል ጥሎ አልፏል። ኢራን የኔታንያሁ ቢሮውን መታሁ ማለቷ፣ እስራኤል ደግሞ ውሸት ነው ማለቷ እውነቱ ምንም ይሁን ምን ጦርነቱ ወደማይቀለበስበት ደረጃ መሸጋገሩን ያረጋግጣል። የሃይበር ሚሳኤሎች ድምፅ ዛሬ በኢየሩሳሌም ቢሰማም ነገ የት ሊሰማ እንደሚችል ማንም አያውቅም። የዶናልድ ትራምፕ የበቀል ዛቻና የኢራን 10ኛው ማዕበል ጥቃት ዓለምን ወደማይቀለበስ አዘቅት ገፍቷታል። የመካከለኛው ምስራቅ ምድር በደም እየጨቀየ ነው። ሰማዩ በሚሳኤል ነበልባል ተጋርዷል። የሰው ልጅ የታሪክ ምዕራፍ በዚህች ቀን ጥቁር ነጥብ አርፎበታል። ጦርነቱ ይቀጥላል። ውጥረቱ ይንራል። ዓለምም ትንፋሿን ውጣ የሚቀጥለውን አስደንጋጭ ዜና ትጠብቃለች። ኔታንያሁ ቢሮአቸው ቢፈርስም ባይፈርስም በቤታቸው ውስጥ ሰላም እንደሌለ ግን ግልጽ ነው። ይህ የጥፋት ድግስ ለማን እንደሚበጅ የሚታየው በታሪክ ሂደት ውስጥ ይሆናል።